ኢትዮጵያ የአፍሪካ የባህል ስፖርቶች ኮንፌዴሬሽን አባል መሆኗ ስፖርቱን በኦሎምፒክ ጨዋታዎች ለማስመዝገብ በሚደረገው ጥረት ላይ ሚናው ከፍተኛ ነው ተብሏል። የኢትዮጵያ ባህል ስፖርቶች ፌዴሬሽን ባህል ስፖርትን ተዘውታሪ ለማድረግ በሀገር ውስጥ በሚዘጋጁ ውድድሮች ላይ አንድ የውድድር ዘርፍ ሆኖ እንዲካተት በማድረግ እየሰሩ መሆኑን የፌዴሬሽኑ ፕሬዝዳንት ህይወት መሐመድ ገልጣለች። ዳናኤል ሲሳይ ለዘመናዊ ስፖርቶች መነሻ የሆነው የባህል ስፖርታችን ተዘውታሪነቱና ተቀባይነቱ ካለፉት ዓመታት በተሻለ ትኩረት እያገኘ መጥቷል። የብዙ ባህል፣ የአንድነት፣ የውበት፣ የማንነት ኩራት የሆነው ባህላዊ ስፖርታችን በኢትዮጵያ ብሎም በአፍሪካ መድረክ ለማስተዋወቅም ኢትዮጵያ የአፍሪካ የባህል ስፖርቶችና ጨዋታዎች ኮንፌዴሬሽን አባልነት ያቀረበችው ጥያቄም ተቀባይነት አግኝቷል። ኢትዮጵያ በኮንፌዴሬሽኑ አባል መሆኗ ደግሞ ባህል ስፖርታችን በአፍሪካ መድረክ እንዲተዋወቅ መንገዱን የሚከፍት ነው ብላለች። የኢትዮጵያ የባህል ስፖርቶች ፌዴሬሽን ፕሬዝዳንት ህይወት መሐመድ ኢትዮጵያ ያው እንደ ቀደምት ትውልድ እንደመሆናችን መጠን በብዙ ነገር የአፍሪካን መስራች ፓን አፍሪካኒዝም ጀምሮ መስራች እንደመሆናችን መጠን መስራች መሆን የነበረብን ሲሆን በዛ ልክ ባለመሰራቱ ያው እስካሁን አባል አልነበርንምና እነሱም ጥያቄያችን ተቀብለው በተደጋጋሚ ባደረግነው ግንኙነት ማለት ነው ጥያቄያችንን ተቀብለዋል። በጣም ደስተኞች ናቸው። ስለዚህ ይሄ በጣም ለሀገራችን ባህል ስፖርት እድገት ፋይዳው ትልቅ ነው። ሀገራችንን ከማስተዋወቅ ባህላችንን ዘርፈ ብዙ ህብረ ብሔራዊ ባህል በጣም በርካታ የባህል ባለቤት ከየትኛውም አፍሪካ ሀገር በላይ በጣም በባህል በጣም በርካታ የባህል ባለቤት እንደሆን ይታወቃልና በጣም ደስተኞች ናቸው። ባህላዊ ስፖርቶችን በአፍሪካ ኮንፌዴሬሽን ማስመዝገቡ መልካም ጅምር ቢሆንም በቀጣይ ደግሞ በኦሎምፒክ ጨዋታዎች ላይ ባህላዊ ስፖርታችንን ለማስተዋወቅ ደግሞ ትኩረት ተሰጥቶ እንደሚሰራ ነው የፌዴሬሽኑ ፕሬዝዳንት የገለጸችው። የትኛውንም የኦሎምፒክ ስፖርቶች አይተሽ ከሆነ የአንድ ሀገር ባህላዊ ስፖርቶች ናቸው። እነዛ ሀገራቶች ስለሰሩበት ስለተጠናከሩ ስፖርቶቻቸውን ፕሮሞት አድርገው ከራሳቸው ሀገር አልፎ ሌሎች ሀገራቶች ደግሞ እንዲያዘወትሩ በማድረግ በማዘመን ኦሎምፒክ በማስመዝገብ አሁን በአሁኑ ሰዓት የምናያቸው በርካታ የኦሎምፒክ ስፖርቶች የተለያዩ መነሻቸው የተለያዩ ሀገር ባህላዊ ስፖርቶች ናቸው ማለት ነው። ስለዚህ እንግዲህ ሀገራችን ያሉ ባህላዊ ስፖርቶቻችንንም በማሳደግ በማስተዋወቅ በቀጣይ ዋናው መዳረሻ ኦሎምፒክ ተቀባይነቱና ተዘውታሪነቱ እያደገ እንዲመጣም በቅርብ በሚከናወኑ ውድድሮች ላይ ሁሉ የኢትዮጵያ ባህል ስፖርቶች ፌዴሬሽን ባህል ስፖርትን እንዳንድ የውድድር ዘርፍ አድርጎ እንዲካሄድ ማድረጉንም የፌዴሬሽኑ ፕሬዝዳንት ህይወት መሐመድ ገልጻለች። ባህል ስፖርቶቻችን ምናልባት ለማሳደግ ፈርዘር ከሄድንባቸው እርምጃዎች ውስጥ ስፖርቱን በተለያዩ ስልጠናዎችን በማብዛት ውድድሮችን በማብዛት እየሰራን ያለነው እና ውድድሮች ላይ በመላው የተለያዩ ውድድሮች ላይ ተቋርጠው ሲከፈቱ ባህል ስፖርት አንዱ ዋናው ውድድር እንዲሆን እየጣርን ያለነው። በቀጣይም ለባህል ስፖርት ልዩ ትኩረት በመስጠት ለመጀመሪያ ጊዜ የሚካሄደውን የ2026 የአፍሪካ ባህል ስፖርትና ፌስቲቫል ኢትዮጵያ እንደምታዘጋጅም ተገልጿል። የኢትዮጵያ ባህል ስፖርቶች ፌዴሬሽን በአህጉር አቀፍ ደረጃ እውቅና ተሰጠው። በዚምባብዌ ሀረሬ እየተካሄደ በሚገኘው የኮንፌዴሬሽኑ ዓመታዊ ጉባኤ ላይ የኢትዮጵያ ባህል ስፖርቶች ፌዴሬሽን እውቅና ተሰጥቶታል። በ1977 ዓ.ም የተመሰረተውና 41 ዓመት ያስቆጠረው የኢትዮጵያ ባህል ስፖርቶች ፌዴሬሽን የኢትዮጵያን ባህል ስፖርቶችና ጨዋታዎች በጥናትና ምርምር በመታገዝ ከትውልድ ወደ ትውልድ ያስተላልፋል። ትውፊታቸውና ይዘታቸውን ጠብቀው እንዲተላለፉ የማልማት፣ የማሳደግ፣ የመጠበቅና የማስተዋወቅ ስራዎችንም በስፋት እየሰራ ይገኛል። ፌዴሬሽኑ ከሌሎች የአፍሪካ ሀገራት ከሚገኙ የባህል ስፖርት ፌዴሬሽኖች ቀድሞ ለረጅም ዓመታት በፊት የተመሰረተና በርካታ ስራዎችን የሰራ በመሆኑ በተሳታፊዎችና ባለድርሻ አካላት ሰፊ ተሞክሮ ቀርቧል። በተጨማሪም አብዛኛው የኮንፌዴሬሽኑ አባል ሀገራት የባህል ስፖርት ፌዴሬሽኖች ከተመሰረቱ አጭር ጊዜ የሆናቸውና ገና በሕግና መመሪያ ያልጠነከሩ በመሆናቸው በቀጣይ ወደ ኢትዮጵያ በመምጣት የልምድ ልውውጦችን ማድረግ እንደሚፈልጉም የተለያዩ ሀገራት ፌዴሬሽኖች ገልጸዋል። ዓመታዊ ባለድርሻ አካላት ጉባኤ ላይ ንግግር ያደረጉት የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዝዳንት ወይዘሮ ህይወት መሐመድ በአህጉር አቀፍ ደረጃ ፌዴሬሽኑ እውቅናን በማግኘቱ የተሰማቸውን ደስታ ገልጸዋል። በብዝሃነት ያሸበረቀች አፍሪካን ለመፍጠር
በሁሉም ሀገራት ውስጥ የሚገኙ ባህሎችና ሴቶችን ማስተዋወቅ ጉልህ ሚና እንዳለውም ጠቁመዋል። ዓመታዊ የባለድርሻ አካላት ጉባኤ ዛሬም ቀጥሎ ይካሄዳል። የኢትዮጵያ ባህል ስፖርቶች ፌዴሬሽን ለአህጉር አቀፍ የአፍሪካ ባህል ስፖርቶችና ጨዋታዎች ኮንፌዴሬሽን ያቀረበው የአባልነት ጥያቄ ቀደም ብሎ ተቀባይነት ማግኘቱ የሚታወስ ነው። የኢትዮጵያ ፕሪሚየር ሊግ 5ኛ ሳምንት መርሃ ግብር ከዛሬ ጀምሮ ሲካሄድ አጓጊ ጨዋታዎች የሚደረጉበታል። ምንም ድል ያላደረጉት መቀሌ ሰባ እንደርታና ወላይታ ዲቻ እርስ በርስ የሚገናኙበት ጨዋታም ትኩረት ከሳቡት መካከል ነው። የመሪዎቹ መቻልና ፋሲል ከነማ ፉክክር እንዲሁም የባህር ዳር ከነማና ቅዱስ ጊዮርጊስ ጨዋታም የተሻለ ግምት ከተሰጣቸው መካከል ሆነዋል። ተጨማሪ አለ። የኢትዮጵያ ፕሪሚየር ሊግ 5ኛ ሳምንት ጨዋታዎች ከዛሬ ጀምሮ ለ3 ቀናት ይደረጋሉ። ሐዋሳና አዲስ አበባ ላይ የሚደረገው ውድድር 10 መርሃ ግብሮች መካከል 3ቱ ትኩረት ይስባሉ። በመሪነት ደረጃ ያሉ ቡድኖች የእርስ በርስ ፍልሚያ፣ የተሻለ ያለፉት ዓመታት ስምና ዝና ያላቸው ክለቦች ፉክክርና በውድድር ዓመቱ ድልን ያላጣጣሙ ክለቦች የእርስ በርስ ግንኙነት ከትኩረት ሳቢዎች መካከል ናቸው። በሐዋሳ በሚደረገው ውድድር የሳምንቱ መክፈቻ ጨዋታ ትኩረት ሳቢ ከሚባሉት መካከል ነው። ዘንድሮ ከድል ጋር ካልተገናኙት 6 ክለቦች መካከል መቀሌ ሰባ እንደርታና ወላይታ ዲቻ ከ3 ነጥብ ጋር ለመታረቅ ይፋለማሉ። ያለፉትን 4 ጨዋታዎች በሙሉ የተሸነፈው ወላይታ ዲቻ አሰልጣኝ ገብረ ክርስቶስ ቢራራና ከፍተኛ አመራሮች ላይ እርምጃ ወስዷል። አሁን በለውጥ መንፈስ ቢያንስ ከነጥብ ጋር ለመገናኘት የጦና ንቦቹ ይታትራሉ። መቀሌ ሰባ እንደርታዎችም ቢሆን ዘንድሮ ደካማ አቋም ላይ ናቸው። ከ4 መርሃ ግብሮች 3ቱን የተሸነፈውና አንድ ጊዜ ብቻ ነጥብ የተጋራው መቀሌም ከናፈቀው ድል ጋር ለመገናኘት እንደ መልካም አጋጣሚ የሚያዩት መርሃ ግብር ነው። ጨዋታው ዛሬ 10 ሰዓት ይጀምራል። በዚህ ምድብ ሌላው ተጠባቂ ጨዋታ በኩል 10 ነጥብ የሚገኙት የሊጉ መሪዎች ፍልሚያ ነው። ዘንድሮ ሽንፈትን የሚያውቁት መቻልና ፋሲል ከነማ ይጫወታሉ። ከ4 መርሃ ግብር 3 አሸንፈው አንዳቻ ወጥቷል። አልሸነፍ ባይነቱን ማን ያስቀጥላል የሚለው ሲያጓጓ ዘንድሮ በ4 ጨዋታ አንድ ብቻ ጎል የተቆጠረበት ፋሲል የመከላከል ጥንካሬ በሊጉ የተሻለ ያደርገዋል። በ4 ጨዋታ 8 ግብ በማስቆጠር ስለ አጥቂ ክፍል ካለው መቻል ጋርም ይፋጠጣል። ይህ የእሁድ 12 ሰዓት ጨዋታ ነው። የሳምንቱ ማሳረጊያ ከመሆኑ በላይ የመሪዎችን ደረጃ የመወሰን አቅም አለው። በሐዋሳ ከነዚህ ተጠባቂ ጨዋታዎች በተጨማሪ ነገ ምድረገነት ሽረ ከሲዳማ ቡና እንዲሁም ድሬዳዋ ከተማ ከወልዋሎ፣ እሁድ ደግሞ ሐዋሳ ከተማ ከኢትዮጵያ ንግድ ባንክ ይጫወታሉ። አዲስ አበባ ላይ ከሚደረጉ ውድድሮች ተጠባቂው ጨዋታ ባህር ዳር ከተማ ከቅዱስ ጊዮርጊስ የሚገናኙበት ነው። በተመሳሳይ 6 ነጥብ ይዘው በደረጃ ሰንጠረዡ ተከታታይ ደረጃ ተቀምጠዋል። ባህር ዳር እስካሁን ካልተሸነፉ 6 ክለቦች አንዱ ቢሆንም በመጀመሪያ ሳምንት ሀዲያን ከረታ በኋላ ተከታታይ 3 ጨዋታዎች ነጥብ ተጋርቷል። የጣና ሞገዶቹ ወደ ድል አድራጊነት ለመምጣት ሲታትሩ፣ ፈረሰኞቹን በአዲስ አዳጊው ሸገር ከተማ ከደረሰባቸው ሽንፈት ለማገገም ይጫወታሉ። የቅዱስ ጊዮርጊስ የሊጉ ስኬታማ ታሪክ ከባህር ዳር ከነማ ያለፉት ዓመታት ተጽዕኖ ፈጣሪነት ጋር ተዳምሮ በሳምንቱ ከተጠባቂ መርሃ ግብሮች መካከል ያደርገዋል። ጨዋታው ነገ 7 ሰዓት ይደረጋል። በዚህ ምድብ ዛሬ ኢትዮ ኤሌክትሪክ ከነገሌ አርሲ፣ ነገ ኢትዮጵያ መድን ከአርባ ምንጭ እንዲሁም እሁድ አዳማ ከተማ ከኢትዮጵያ ቡናና ሸገር ከተማ ከሀዲያ ሆሳዕና ይጫወታሉ።